እንኳን ደህና ቆየህ። ሰላም አትሉኝም እንዴ ብላ ይበቃል። ከዚህ በላይ ስላልፈስ ነው እንዴ? እሺ፣ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች። ምናልባት ካላወቃችኋት። ፍቅርታ እኔ አላውቃትም። እሺ፣ እኔ አውቃታለሁ። እሺ፣ ሰላም ቢያት። እንዴት ነሽ? እንዴት ነሽ ሩትዬ? እንዴት ነሽ? እግዚአብሔር ይመስገን። አሎ እኮ ሰላም አትያት መሰንፋት። እንደዛ ነው የሚያምነው። ነሽ የሚላ ሰላም ቢያትሽ። ሰላም ነው። ፍቅር እባላለሁ። አያይሽ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታ ነው ብዬ ነው። እንዴ አላቅሽም? 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ዋቃት በአካል አውቂያት አላቅም። አይቻት አላቅም። በአካል የተሸጠጠቅማ አታውቂማ። ስለዚህ ምንም ቢያት አታምሩት። እሺ፣ የምትመጣው ሴት የታለች? የምትመጣው ሴት አስታውቃችኋለሁ ያልከን ሴት እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ባላችሁ በሰላማችሁ ይብዛ። ይኸው እንግዲህ ዛሬ ትናንትና ሩታ እንደመጡ ሲል ነበር የተቋረጠው ቪዲዮና እውነቴን ነው ሩታና ሄርሜላ አሳዝናችሁኛል። ግን ይሄ ሳቅ ነገ የማይቀጥልበት ሳቅ ፍቅር ደግሞ በቃ ብታቆሚው ጥሩ ነው ብዬ አስባለሁኝ። እውነቴን ነው ይሄ ሳቅ ነገ አይቀጥልም። በቃ እኮ አብሽከስ ማለት የምር እሷ ናት ፍቅር። አልገባኝም። እሷ ናት ፍቅር ናት። ካልገባሽ አውቃታለሁ። ፍቅር መሆኗ ጠፍቶኛ ያቅም በደንብ አውቃታለሁ። ግን ደግሞ እሷ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ልምታለሽ እጅሽ አጣላ ምን እንትን መሰለኝና ምን ተቀየረችብሽ? ወፈራለች እና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረህ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ልናያት እኮ ልነግርሽ ነው። ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት። ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ? ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ። ምስኪን ደህና ነሽ? አማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውም። እና አብርሃም ግን ደህና ነህ? ካንተ ራስህ እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ ኤርሚታ የሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁ። ይቅርታ ኤርሚላ አንዴ ካለ መጣ አይና ወጣ ይባላል አይደል? ካለ መጣ አይና ወጣ። ቀደም ማስበ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ሰላም ነው ወይ? እሱ ነገር አሳስባችሁ። ቆይ አይደለም። በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማችሁ ነው አይደል? አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብላይ ነበረ መሰለህ አብርሃም? ከአንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበረ። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለእኛ ምንም ተገቢ ነው ብዬ አላስብም። እንደፈለግክ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይህን ነገር ህይወትህን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበረ አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ያለቀ ነገር ስለሆነ ነው የሚመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድን ነው ሞራልሽ? አንቺ አለመጨረሽ እርግጠኛ ነሽ? ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣኸው?
ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካክይ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታለፍ የቻለችው ሴት ፍቅር ብቻ ናት። ኦኬ፣ አንተ ፈተና በሴት ላይ ሴት መደረብ ነው? እሱን ነው ታግዛ ማለፍ ያለባት፣ ከአንተ ጋር መቆየት ያለባት ሴት። የተናገረችኝ ነው እየሰማሽ። እኔ እኮ አንተ ቃል ስለገባሁለት ነው ዝም እያልኩ ያለሁት። ወይኔ ጉድ! ምንድን ነው የሚያሰማን? ፈጣሪ ሆይ እውነቴን ነው። ምን አይነት ጉድ ነው የምንሰማው ጋይስ? ከሴት ላይ ሴት እየደረብኩኝ መቻል ነበረባችሁ። ይሄ ነው ፈተና አላለም አብርሃም? ኧረ ጋይስ ምንድን ነው የሚለው አብርሃም? እውነቴን ነው። ይሄ ልጅ ግን እውነቴን ነው። እኔ እንጃ ምን ትሉታላችሁ? ይሄ ልጅ ምን አይነት አስተሳሰብ ቢያስብ ነው ከሴት ላይ ሴት እያመጣ ነው ፈተናውን የሚያልፉት? ወይኔ በላቸው። እየተጫወተባቸው ነው እስከ ዛሬ ማለት ነው። አልገባኝም ጋይስ፣ እኔ እንጃ አልገባኝም። ይሄ ነገር ግን የአብርሃም መጨረሻ የናፈቀው ሰው ፍቅር ደግሞ ማለት ነው። አብርሃምን ባታውቂው እሺ፣ አንቺም እንደ ሄርሜላ ይገባሻል እንልሽ ነበር። ግን ስለምታውቂው ለምንድን ነው አሁን ከእንደዚህ ያለ ህይወት የገባሽው? ለምን አርፈሽ የራሽን ህይወት እየኖርሻል ነበር? ጎበዝ ነሽ። ለምን በዚሁ አልቀጠልሽም ነበር? መልሰሽ ሲወል ትገቢያለሽ። እኔ እንጃ፣ አንቺ ራሱ ጤነኛ አትመስልኝም። አብርሃምማ ከታመመ ቆይቷል። ወይኔ ጋይስ፣ ጭራሽ በእነሱ ላይ ነው እሷን ጋር እያወራ የነበረ። ወይኔ እኔ በቃ ታውት፣ የሄርሜላን ታውት፣ ሩታ እኔ እንጃ፣ ከባድ ነው። ብቻ አንቺ ደህና ሁኚ። ምን አስመሳይ ነው በፈጠራችሁ። ይህ ማርያምን፣ ለዚህ ነው ታሟል እያልን ስናዝን የነበር ነው። አይ የምር በስነ ስርዓት እንድንነጋገር ነው እንጂ። እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልታወቃችሁ ነው የመጣሁት። ልንተዋወቅ ነው የመጣሁት። በየት መንገድ ነው የመጣሽ? ነገርታ በመገናኛ ነው ባይሆን በመገናኛ መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ስለነበረ መንገዱ ማለት ነው። እና ልጅብኝ ሳይሆን በግልጽ አማርኛ ነው የጠየኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠረኝ። በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ምንድን ነው? የመጣሁበት መስመር የትኛው መስመር ነው? አማርኛቸው አትግባባቸውም። አንቺ የመጣሽበት መንገድ አለ። ገባሽ አይደል? ስለዚህ አብርሃም ይሄ ጀግነት አይደለም። አንድ አዳምጠኝ። ከእሷ ጋር እያወራሁ ነበረ። ከእሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት የነበረ። አትቀልድ ፕሊዝ። ከእሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር፣ ከኔ ጋርም እያለ በጎን ከፍቅር ጋር ነበርክ ነው? አልገባኝም። ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችውም ሴት አዲስ ሴት ነው ወዲህ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እስቲ ፍንድቅድቅ ያለች ሴት ናት። እና ከሁለታችሁም በፊት ማውቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ታዋቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶች ነው? አንቺ ይሄ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨረሰ ወይ ከሄርሜላ ጋር ያለው ነገር ምንድን ነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን? ይኸውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? እሱ በራሴ የማየው ነገር አለ። የራሴ ሚዛን አለ። ኦኬ ነው የራሴ ሚዛን ነው። ሁሌ ምን ሲደርብብሽ ለማስረዳት ሞከርኩ ነው እኮ። ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለች። በዛ ደግሞ አንዱ ሳትመልሽ አራተኛ የምትጠይቀኝ። እኔ መጨናነቅ አልወድም። እኔም አልችልም እኮ። እንዴት ይቅርታ። ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድን ነው? ጭንቀት አንችልም። በጣም የሚከብደን የሆነ መጨቃጨቅ ምናምን። ነፃነታችን ሲያዝ በጣም ነው የሚደብረን። ነፃነታችንን አውጀን የመጣ ማለት ለነፃነታችን እንቆማለን። ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበረን።
በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው። አሁንም ቢሆን ሲሪየስ የሆነ ነው። ገባሽ አይደለ? ስለዚህ እናቴ እህቴ በእናትሽ አንዴ ስቢኝ። ሁሉም ሰው ይስቃሉ፣ ይደሰታል። አንቺ ብቻ አይደለሽም። የጊዜ ጉዳይ ነው። አንድ ሰው አዝኖ አይቆይም፣ አንድ ሰው ተደስቶ አይቆይም። ሁኔታዎች ናቸው ሁለቱ ማለት ነው። ሀዘንና ደስታ ሰው ምክንያታቸው ነው የሚለያየው እኮ። በቁም ነገር እያወራን ያለ ነው። አሳልፈሽ ብዙ ነገሮችን እንትምርሻላ ሳላወራም ትረዳኝ ፓርት ነው። አሁን ስለዚህ ያሳለፈው ነገር መደገም አለበት ነው። አሁንም አንቺ ለመሰበርም ለማልቀስም ለመጎዳትም ሬዲ ነሽ ማለት ነው። እንዴት መሰለሽ ሩታዬ፣ መሬት ላይ ያለ ሰው ለመውደቅ አይፈራም። እንዴት ነው ከዚህ በላይ ካሳለፍኩት ነገር በላይ ሊደርስብኝም ሊመጣብኝም አይችልም። ሰው ኤክሰፕት እንዴት ነው ኤክስፔክት ታደርጊያለሽ እንደሚደርስብሽ ማለት ነው። ነገ እንደሚሰብርሽ እርግጠኛ ነሽ ማለት ነው። ይሄንን አምንሽበት ነው የመጣሽው። አብርሃም ካንቺ ጋር ያለው ነገር ኔጌቲቭን ፖዚቲቭ የምታስቡና ሁለቱንም መቋቋም እችላለሁ ወይ ብላችሁ ነው ወደ አንድ ነገር የምትሄዱት። ምክንያቱም አጋጣሚ ምንና እንዴት እንደሚሆን አታውቁም። ለምን እንደሚሰብርሽ ካወቅሽ ለምን መጣሽ? ልታወቃችሁ ነው የመጣሁት። እንዴ አማርኛ እኮ ነው እያወራች ያለች። ልታዋወቃችሁ ነው የመጣሁት በግልጽ አማርኛ። ወይኔ ፍቅር ግን ማርያምን እወዳት ነበር። ዛሬ ግን እንዴት እንዳስጠላችኝ ማርያምን አስጠላችኝ። እንዴ በዚህ ልክ ሴት ሆና በሴት መቀለድ አይደብርም እንዴ? ምክንያቱም ደግሞ ይሄን ፈተና ስለ ያየችው ሴት ሆና በቃ በዚህ ቦታ ሆና አይተዋለች። ግን ደግሞ መልሳ በሰው ላይ መቀለድና ማሾፍ ላይ ይደብራል። ማርያም ይደብራል፣ ያስጠላል። እንዴ ፈተና የተፈተነ ሰው ደግሞ ያንን በሰዎች ላይ እንዲፈተን ያደርጋል እንዴ? አረ ይደብራል፣ እውነት ይደብራል። እንዴ ምንድነው የምታሳዩን ግን? አረ ማርያምን ሸነው እንዴ አብርሃም ታውታ አብርሃም ያገኘዋል እግዚአብሔርን። አብርሃም የእጁን ይዘግያል እንጂ ማልቀሱ አይቀርም። እኛ ያልኩሽ እኛ ለምን መጣሽ እያለች ወደ አብርሃም ህይወት ነው እንጂ እያልንሽ ያለ ነው። እኛን ለማውቃት ከአብርሃም ህይወት መች ወጣው? ከሩታ ጋር በደንብ ትተዋወቂያለሽ። እኔና አንቺ ነን በአካል የማንተዋወቀው፣ አለቀ። ከዛ ባለፈ ወደ አብርሃም ህይወት ተመልሰሽ የመጣሽበት ምክንያት ምንድን ነው? ፍቅርዬ ወይዬ የኔ አለ ከዚህ ጭቅጭቁ ላይ አንሄድም ወይ? ኧረ እንሄዳለን። ኧረ ተቃጠል። አንቺ ያው በዚህ ደቂቃ ነው አይደል አልችልም ያልሽው። እኔ ዘመኔን ሙሉ ስቃጠል ማለት ነው። እንዴ አንቺ ለያው ለደቂቃ ለቆምሽበት ከበደሽ። እኔ ግን ዘመኔን ሙሉ ውሃ ይዘህ ወተት ይዘህ ምናምን ነው ማውራት። ውሃላምጣ ዲዛይነር ሰው ኧረ ለምን በዛ መኪና ውስጥ መሄድ ነው? መመለስ አያስፈልግም። ያለሽ ፍቅር አሁን በዚህ ሳቃችሁ ወይ በዚህ ደስታችሁ ጭራሽ ነው። በጣም ትንሽ ጊዜ ነው እንደዚህ እየሳቃችሁ እየተደሳችሁት ነው። ገባሽ አይደለ? ህይወት ላይ ብዙ ስትራገር አለ። ገባሽ? ጭቅጭቅ አይደለም ደግሞ አብርሃም ካንተ ጋር እኛ ያዝ ነው። ትጽፋለች። አዳምጠኝ። አንተ ሁኔታ ነው ጸሐፊ ነገር ነች። ጸሐፊ አንባቢ ነች። ባይዘው ኧረ በቃ ፊሎሶፊም ጭምር ነች። ባይዘው ሄርሚ ፊሎሶፊም ነች፣ ጸሐፊም ነች፣ ገጣሚ እንኳን ፍቅር ነች። ስካርፕ እንደዚህ በጠመጠመ እኮ የሆነ ነገር ጠረጥር ነበር። አሁን እኮ ከንግግሯ ነው የሆነ ነገር እንትን እያወቅሻለሽ ነው። ከንግግር ነበር። እኛም እንዲስቀን ነበር። አንዳንድ ጊዜ ምን አለ መሰለሽ ሄርሊ ይሄንን ፈገግታ መመለስ የቻለች ሴት ናት ፍቅር ማለት። ወይኔ ባይዘው እሷ የምትስቀው እኔ ጋይስ ይህ ወዴት እየሄድን ነው ጋይስ? ኧረ ምንድን ነው የምናየው? ኧረ ተረጋጉ፣ ተው ዩቲዩበሮች ግን ኧረ ተረጋጉ። እንደዚህ እንዴ ምንድን ነው ዶር አላገኘም ብላችሁ እኮ ሄዳችሁብን። ተረጋጉ እንዴ ተረጋጉ። ለህይወታችሁ ምሰው በለው ትናንትና ሄርሜላን እኔ እንጃ ብዙ ነገር አሳልፈሃል። ብዙ ነገር ስትላት እናውቃለን። ሩታንማ መቼም ያሰጣሃት ተስፋ ያላረክላት ነገር የለም። ግን እንዴ ሰው ባንዴ እንደዚህ ግልብት ይላል እንዴ ጋይስ? ኧረ በስመ አብ ይኸውልሽ ፍቅር አይዞሽ እሺ። እኔንም እንደዚህ ብሎኝ ነበረ። እኔንም ደስታዬን የመለሽው አንቺ ነሽ፣ ህይወቴን ጥሩ ያደረግሽው። እንደገና ደግሞ አዳምጪኝ አንዴ አዳምጪኝ። ለራስሽ አይዞሽ አልኳት። አይዞሽ አለችኝ። እንዴ አይዞሽ መስማት ነገር የለም። አዳምጪኝ። አሁን ለምሳሌ እሱ ሳቂ ነሽ፣ ደስታዬ ነሽ፣ የመጀመሪያ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ
ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው ማስበው። ምንስ ብሎሽ አውርቶሽ ነው ያን ህይወትሽን ትተሽ ወደዚህ ወደ ሱስ የተመለስሽው? ምንስ ብለሽ አውርቶሽ ነው? በምን አይነት መንገድ አውርቶሽ ነው? ይሄን ጥያቄ መመለስ ትችያለሽ። በሲሪየስ እያወራሽ ነው። ሶ በሲሪየስ መልሽልኝ። ጆሮ ለባለቤቱ ባዳም ይባላል አባባላል። ምንድነው ተረትና ቅኔ አንብባችሁ ነው የመጣችሁት? ከኤርሚ ጎን ቆመን አይደል? ተጋባብን። ያ ከሷ ጎን መቆማችን በራሱ ብዙ ነገር ሁሌም ነው እንደዚህ አይነት ነገር የምትለው። እኔንም በባለፈው ህይወት የተሰብሬ ተጎድቼ አልቅሼ አነሳሽኝ ከወደኩበት ትትትት ብለህ ነው ከኔም ጋር የቆየ። አሁን ሄርሜላንም እንደዛ ካንቺ ጋር አልቆየም። አሁን ሄርሜላንም እንደዛ በለው ልጅ ወልደናል። ልትክድ አሁን ግን ተጋብተናል። እንጂ አልቆየህም። እኔና አንቺ ተጋብተናል። ከማንም በላይ የቆየው እኮ ከኔ ጋር ነበረ። ከዛ ደግሞ ቀጥለ መጣ ደግሞ እሷ ጋር ተጎዳው፣ ተሰበርኩኝ፣ እንክት አልኩኝ። የቆየሁት መጣ አንድ ጊዜ ሩታ ቀጥለ ደግሞ አንዴ ማይካድ እውነት እንትናት የቆየሁት ከፍቅር ጋር ነው። ያውም 5 አመት እስከ 7 አመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስወለድካትም? ለምን አላስወለድካትም? 7 አመት ሙሉ ለምን አላገባሽም? ስለዚህ ሰባታች ምናምን ከቆይታ በኋላ ጭንቅላታቸው ይነካል ሲባል አላምንም። አመንኩ እንዴ ለምን አላስወለድካትም? ኧረ አስወልዳታለሁ። ሜቢ ስላልተጋባን ይሆን? እኔ ያልኩሽ ያለሁት 7 አመት ሙሉ ለሴት ልጅ 7 አመት ማለት በጣም ትልቅ ነው። ገባሽ አይደለ? ሰው የሆነ ነገር እንኳን ፍንጭ አያሳይሽም። ልክ እንደ ማንኛውም ሰው ትስቂያለሽ፣ ትጫወቻለሽ፣ ተጫውቶብሽ ቻው ይልሻል። አለቀ። ገባሽ አይደለ? ትክክል። የፍዳር ነገር አሳይቶሽ ጥያቄ መልስልኝ አብርሃም። እኔ እያልኩት ያለሁት 7 አመት ጓደኛዬ ነበረች ብላችሁ አትገል ግን ፍቅረኛው ከነበረች ለምን አላስወለድካት? 5 አመት 7 አመት ሙሉ እየቀለደብሽ ነው የእሱ ሀሳብ። ገባሽ እያልኩሽ ያለሁት 5 አመትና 7 አመት። አሁንም ደግሞ ከዚህ በኋላ 5 አመትም 7 አመትም ከሱ ጋር አብረሽ የምትቀጥይ ከሆነ እድሜሽ ላይ ይጫወታል፣ ይቀልድብሻል፣ እንደዛ ነው ሀሳብ ይዝናናብሻል። እሺ በልጅ ሀሳብ አታስቢ። በልጅ ሀሳብ ፍቅር እያዳመጥሽ ልክ ናት። ሲሰለቸው ትቶሽ ይሄዳል። ከዛ በኋላ አንቺም ተጨቃጨቅሽኝ ይልሻል። አንቺ ደግሞ ሞኝነትሽን ያየሁት አሁን ገና ነው። በጣም ብልህ ሴት ትመስይ ነበር። የምሬ ነው። በጣም ብልህ ሴት አስተዋይ ምናምን ትመስይ ነበረ። ግን ቁጭ አድርጎሽ ይሄዳል፣ ይመጣል፣ እዛው ነሽ፣ ትጠብቂዋለሽ። 5 አመት ሙሉ እንደዚህ ነው ያሳለፍሽው። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ ይመጣል፣ አሁንም ትጠብቂዋለሽ። ቆም ብለሽ አስቢ እንጂ እንደዚህ ልጅ አስቢ እንጂ። ለእድሜሽ አትጨነቂም? ለሴትነትሽ ለራስሽ ክብር አትጨነቂም? ኦኬ ልጅ ስለሆንሽ ይጫወትብሽ፣ በልጅነትሽ ላይ ይቀልድብሽ፣ በሴትነትሽ ላይ ይዘባበትብሽ። እኔ ለእነሱ ማስረዳት ከበደኛ ነገራቸው። አንቺ አሁን ልጅ ስለሆንሽ ነው። እነሱ ምንድነው ልጅ ብትሆን ነው ከወንድ ጋር እንደዚህ የምትሆነው? አልገባኝም። የምን ልጅ ነው? የቱ ጋር ነው ልጅ? በጣም ውሃ የጠጡ ስለሆኑ አትግባልኝ። ለምን እነሱ ሄድ ብለዋል በእድሜም። አይ ነው ግን ደግሞ ለታላላቆች መልስ መስጠት መጥፎ ቢሆንም ከባላ ፈነገጠ ቢሆንም አንዳንድ ነገር ልንገራቸው። 7 አመት ኤርሚዬ ለምን አልወደዳችሁም አልሽ? የልጅነት ፍቅር ነው። ከልጅነት ጀምሮ አንድ ላይ አድገን አንድ ላይ እንደዛ ነው ያሳለፍነው። አሁንም ልጅ ነሽ ነው? አሁንም ልጅ ነው? ገና 10 ቤት ነች። ብዙ አደንግጬ እና ችግር የለም። ልጅ እኮ 30 ቤትም እስክትገቢ አይ እንደዛ ሳይሆን ሲጀመር በልጅ 10 ቤት ሆነሽ ነው የሁሉ ወንድ ቼክ እያደረግሽ ያለሽ። አውርቼ ልሙት ብለሻል። ግን አንዴ ላስረዳችሁና መሄድ ካለብን እንሂድ። የሚያቆየን ነገር ወይኔ ጋይስ፣ ኧረ ተው ተረጋጉ። ግን እነዚህ ልጅ ምን እየሆኑ ነው? በቃ እኔ የምለው ማለት ነው ሩታና ሄርሜላ አብርሃም ሲጠራችሁ እንደ በግ እሺ ብላችሁ አትሄዱ። በቃ አትሄዱ። በቃ እንዴ በዛ ቦታ እንደው አትገኙ። በቃ እኔ የምላችሁ አትገኙ። በቃ እኔ በቃ እንደዚህ ያለ ነገር እኔ እንጃ። በቃ ህይወታችሁ አስወጡት እንዴ እያያችሁት። ከዚህ በላይ እንደው እኔ እንጃ። እናንተ ራሱ እኮ የመስተፋቀር አለባችሁ እንጂ እንዴ ምን አይነት ነገር ነው? ካሱ ላይ አይናችሁ ተጠርጋችሁ ማነቅሉት ግን እንዴ ሌላው እንዳለ እኮ ህይወታችሁን ኑሩ። በቃ ይሄ እንደውም ተገላገላችሁ። እውነቴን ነው። እንደዚህ ያለ ህይወት በቃ ተገላገላችሁ። እንደውም ፈጣሪ ለማመስገን ያለባችሁ። ሄርሜላም በቀላሉ ተላቀቀች። ፈጣሪሽን አመስግኝ፣ የዋህ ስለሆንሽ ከህይወትሽ አስወጣልሽ። እንግዲህ ሩታም ቢሆን
እግዚአብሔርሽን አመስግኝ። ያው ብዙ ተሳልፌም ግን አንቺ ልጅ ነሽ፣ ወጣት ነሽ፣ ብዙ ነገር የሚጠብቅሽ ነገር አለ። በቃ ሁልጊዜ ጨጓራሽን ከምትላጭ ህይወትሽን ኑሪ የኔ ውድ፣ አይዞሽ። አሁን እሱ የሆነ ነገር ሲልሽ እሱን እንደዚህ ብለሽ አምነሽ የሆነ ነገር ምናምን እናንተ ሜቢ እሱ በሚነግራችሁ ነገር አምናችሁ ወይ ምናምን ሊሆናል እዚህ ላይ ነገር ውስጥ የገባችሁት። እኔ ደግሞ አይቼ ነው አይኔን ነው የማምነው ከጆሮዬ ይልቅ። ስለዚህ ባየሁት ነገር ነው እንጂ እዚህ ጋር የተገኘሁት በሰማሁት ነገር አይደለም። ሲቀጥል ደግሞ አይንሽ ትላልቅ እንደሆነ ነገራቸው እሺ፣ ነገራቸው አይኑ ትልቅ ሰው ማለት ነው ይላል አባው እግዚአብሔር ግን የብር አንባቢ ነሽ። አሬ የሆነ ነገር ሳይመጣብን በፊት ከዚህ ቦታ እንሸሽ ፍቅር መጽሐፍ ልጽፍብን እኮ ነው እዚህ ጨረሰች አንድ መጽሐፍ በኛ አይኑ ትላልቅ መሀይ ሰለችም እኮ ታዲያ ልክ እኮ ናት ማለት ምን አልኩኝ? ማስተዋል የተሳነው ሰው ነው እንዲህ እየተቀለደበት ደስተኛ የሚሆነው። እኛ ፍቅር ዋናው ምን አለ መሰለሽ፣ አንዳንዴ መምሰልና መሆን የተለያየ ነገር ነው። እናንተ ልመስላችሁ የምችለው ነገርና እኔ የሆንኩት ነገር ሊለያይ ይችላል። ሌላ ሰው ጋርም ያለኝ አቀባበል፣ አንቺ ጋርም ያለኝ አቀባበል፣ አንቺም ጋር እንዲሁም አብሺ ጋርም የተለያየ አቀባበል ነው ያለኝ። ፍቅር ግን የምር ደህና ነሽ? የሆነ ነገር አስነክቶሽ ከሆነ ተናገሪ። የምር ደህና አትመስይኝም፣ በጤናሽ አይደለም። የዘንድሮ ሴቶች እናቶችም እናት የመሰላችሁ አይደለም። ምን አሁን የልጅ እናት እንደሆንሽ ነው የማውቀው። ከምን አይነት እስቲ ልጅ ወይኔ በእናትሽ ልጅ በልጅነት ወይኔ እንዴት ምታሳሳ ልጅ መሰለሽ ያለችኝ። እሱን ታይውና ነገ እኩያ ይሄውና ማለት ነው እንደዚህ ያለን ሀይ ሄሩሚ እንዴት ነው መጽሐፎችሽ ደረስ ወይ ብለን አፕሪሺየት እናደርግሻለን። መጽሐፍ እውቀት ነው። እሺ መጽሐፍ እንገዛታለን እኮ መጽሐፍ እውቀት ነው። ያንቺ ደግሞ እውቀት ያለው ነው ምን መሰለሽ፣ በእኛ ታሪክ ላይ ጻፍሽው የሆነ ነገር ስናወራ እንደዚህ ተቀበል። አይ ግን የምሬ ነው። ደራሲ ነች ልጅቷና ብዙ እንትኖችን ጽፋለች መጽሐፎች። የሚገርመው ያው አብርሃም እውቀት ካለው ሰው ጋር ብዙ መቆየት አይፈልግም ይሆናል። ገባሽ? ምናልባት አንቺ ማሰብ የማትችይበት ሞመንቶች ለመጽሐፍ ትማለቀ በቃ እዚህ ጋር ተዘጋኛ እንዴ። ምናልባት እውቀት ካለው ሰው ጋር አብርሃም ላይ መቼ ይችላል። ምናልባት በደንብ አድርገሽ ካዳመጥሽው ፍቅርሽ በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢው። እንደዚህ አይነት ነገር አይወድም አብርሃም። ጀመር እሷ እንደዚህ አታጨማልቀኝማ። ችግር የለም ትንገረኝ። ወይኔ መድኃኒዓለም እውነቷ ነው። ሄርሜላ ማርያም ክብር የማይወድለት ሰው ክብር አይወድለትም። አብርሃም አሁን እኔ እንጃ ክብር አይወድለትም። በቃ አሁን ከሄርሜላ ጋር ምንም ነገር እኔ እንጃ። እኔን ያህል ለምን ማስመሰል አስፈለገው ግን? እንዴ የሴትን እንዴ እሱ ሰው አይደል እንዴ? ሰው እኮ የእጁን ያገኛል አይደል እንዴ? ሰው ሆኖ በሰው እንዴት ያሾፋል ሰው? በስመ አብ ወወልድ ወመንፈስ ቅዱስ አምላክ። በጣም ባለየ አይሁድ ነህ ማርያምን። በጣም እንጃ። በዚህ ብልግና ምን ይሰራል? የሰው ልጅ እኮ ዛሬ ባይበለጨልጭ ነገ ይወርቃል። ለመያዝ ይጠቅመናልና በአንተ ነው ማለት ነው። እሷን በመጀመሪያ ደረጃ በመጀመሪያም ስለማላውቃት ምን አይነት ሰው ትሁን ምን አይነት ቁም ነገር የማያውቅ ሰው እንደሆነ ፍቅር የሚያውቃት ያውቃታል። አንቺን ለማሳወቅ ማብራራት አይጠበቅም። ፍቅርማ የሚያውቃት ያውቃታል። እኔም ሚዲያ ላይ አውቃት ነበር ላይክ እንደዚህ ባይን ማለት ነው። ግን እንደዚህ አይነት ሰው አትመስለኝም ነበር። ገባህ አይደል? ደግሞ ሞር ወደድሻት። አንተም አልወደድካትም እንኳን እኔ ልወዳት። በጣም የምትወደድ ሰው ነሽ። ብትወዳት ነው በላዩ ላይ ሴት የምትደራረብባት። ለእሷ ክብር ቢኖር አየሽ፣ የመጀመሪያ መሆንሽን አመኑ። አሁን አመኑ። ጥሩ እኮ ነው። መስመር እየያዙ እሱም ይኸውልህ አሁን እኮ ቆመን ብናስረዳ ረዥም ሰዓት ሊገባቸው ይችላል። ግን እንሂድ በቃ ይገባቸዋል። ተማመኝ ትችያለሽ። ግን ላይሽ ላይ እየተረማመደብሽ ነው የሚሄደው ሁሌም። ሲቀጥል ደግሞ ሁሌም የሆነ ነገር ሲያስብ አንቺ ጋር ነው የሚመጣው። አንቺ ምሳሌ ልል ብለሽ ትቀበይዋለሽ። ከዛ ይቀልድብሽና ደግሞ እንደዚህ ነው ብሎ ትቶሽ ይሄዳል። ሁሌ እንደዚህ መሆኑ አግባብ ነው? ፍቅርን እንደዚህ አይነት ሰዓት መስሎኝ ነበረ። ሁሌ አይመችሽም ፍቅሬ፣ ናፍቆትሽ ዘረታብኝ፣ እንዴት ልሁን ለብቻ። ሁሌ አይመችሽም ሳጣሽ ካይኔ፣ ሁሌ አይመችሽም ምነው ፍቅሬ፣ ሁሌ አይመችሽም ይከፋኛል። አወይ ጉዴ አወይ ጉዴ፣ ታውቂያለሽ አይሆንም ካጠገቤ ርቀሽ
እናፍቅኛለም ወይ ከጎኔ ተቀምጠሽ ምን ይሉታል አሁን ጋይስ? ወይኔ በላቸው ወይኔ ብዙ መቆየት አይጠበቅብንም መሰለኝ። ግን ደግሞ አዲስ ሴት ስትል እንደዚህ አይነትም ሰው አልመሰለኝም ነበረ። ከዛ በኋላ አንቺ መንገድ እንደተቀበልሽው አላውቅም የአብርሃምን ነገር እሱ እኔ ልጨነቅበት በምን አይነት ጉዳይ እንዴት አይነት ጉዳይ እንደተቀበልኩ። ከዛ በኋላ ደግሞ ነገ ከኛ ጋር እንደዚህ ሶስተኛ ሴት እዚህ ጋር ትመጪና ሴት ቁጭ ብለሽ እንደምታይ አንጠራጠር። ትልቅ ስህተትሽ ምን መሰለሽ? ሁሉንም ሰው እንደራስሽ ማየትሽ ነው ሄርሚን። ያየሁት ስህተት ቢኖር ከአንቺ አስተዋይ ነሽ፣ ጥሩ ሴት ነሽ፣ ትገጥሚያለሽ፣ ታነበንቢያለሽ፣ ንባብ ላይ ጎበዝ ነሽ። ስህተቷ ነገር ያታለ ሁሉም ሰው እንደራሷ ማየቱ። አሁን እዚህ ጋር ተሰለፊያለሽ አለች። የአንቺ ስህተት ደግሞ ምን እንደሆነ አይመክርሽም። አልበሰልሽም። ሁሌም ልጅ ነሽ። ልጅነትሽን ማመናቸው ግን ተሳይደም ግን የአስተሳሰብ እኮ ነው። እድሜዋ እኮ ሄደ ቆሰ። 7 ዓመት ከቆያችሁ ኦልሬዲ ቆሰ እኮ። አታምኑም እንጂ ገባሻ? ገቢና ይናገራል ባይዘው ታውቂያለሽ። የምሬን እውነት ገቢና ይላችሁ ፈረዱ። እስኪ አሁን ከዚህ ሁሉ ሽበት ማውጣ ያስታውቃል። እንዴ ረመስማ በጣም አስፈላጊ ታሪክ ነበር ማስብሽ። ግን ደግሞ ድጋሚ እንደዚህ አይነት ህይወታችን ውስጥ መጥተሽ እንደዚህ አይነት ነገር ትፈጥሪያለሽ ብዬ አንድ ቀን አስቤ አላውቅም። በጣም ጥሩ ሴት እንደሆንሽ ነበር ማስብ። ንገሪያቸው እንጂ እኔ ደከመኝ። የምሬን እውነት ንገሪያቸው። እነሱስ ተብለዋል እንደዛ። እኔ አሁን ለምሳሌ ማለት ነው አንድ ሰው አወራ፣ አንድ ሰው አፉን ከፈተ፣ የሆነ አንድ ሰው ባውንደር አልፎ ተናገረኝ ብዬ እኔ እውነታውን ቢሆን ራሱ መናገር አልፈልግም ለዛን ሰው ገባ። ምክንያቱም የምር እየሞቀኝ ነው። እንዴት በሳት መሀል በነበልባል መሀል የምሬን ነው። እውነት ተቃጠሉ። ዛሬ ከአንቺ ጋር ነው እንደዚህ ጃኬት የለበስኩት። ለምን አልቻልኳቸው ነበር። ገዛ በፊት ከብሽሮኝ ነበር። አሁን ነው በዚህ እድሜ ፎድክም ነፍቷል። ዝር ተጠጥ ብለህ አስጠልታስ ፍቅር እኔ እንዳወጣሁላት ታውቃላችሁ። ይህንን ስሟን የምሬን እኔ ነኝ እኮ ስም ተሳሳትክ እንጂ ኖርማል ነው ማንኛውም ስም ብታወጣላት። ግን ደግሞ ለማንኛውም ይኸውልሽ አንቺ ብትሆኝ የሚጠቅምሽ ነገር አይደለም ስትል ነበር ያለፍከው። ሜቢ ሚዲያ ላይ አልጠራም እንጂ እዛም ጋር ፍቅር የኔ አይገርመንም፣ አያስደንቀንም። ኖርማል ነው። እሺ እኛም ፍቅር ተብለናል። መጣ እንደዛ ትላታለህ። ካንቺ በፊት ቋሚ ስምሽ ሆነ እንጂ አንቺ ተራረባለሁ። ሁሌ ውድድር ውስጥ አንግባ። ካንቺ በፊት ከኔ በፊት የሚባል ነገር አይደለም። ካንቺ በኋላ ደግሞ ብለሽ ራስሽ ነሽ እንግዲህ ንጽጽር ውስጥ ያስገባሽ። ካንቺ በኋላ ደግሞ ሌሎችም ፍቅር ይመጣሉ። ገባሽ አይደለ? ስለዚህ ይሄን ነገር ተቀበዩ። ከዛ ባለፈ ደግሞ እንሰለፋለን ነገር በእንደዚህ አይነት መንገድ እነዚህ ነው ካርብን ሳ እኔ ለእንደዚህ አይነት ነገር ሬዲ አይደለሁም። ይቅርታ ተሰልፈሽ ሆኖ ከኔ ጋር ትሰለፋለሽ አንቺ ራስ ያወራችሁን ራሳ ትረሳለች ነው። ታያት በቃ ችግር የለውም። እሺ አሁን ሄርሚ ሩታ ዋናው ከፍቅር ጋር መተዋወቃችሁ ነው እንዴ? እኛ ቢዘምብንም ችግር የለም። ለምን እንሂድ? አይ አሁን ለምሳሌ የሩዝ ማሳ ምናምን ቢሆን ትላላችሁ፣ ግን እዚህ አይሆንም። እሺ ለማንኛውም ማሳ ማሳኔ ለምድ ዝም የሚል ሰው አትመኑ። ቀስ ብሎ የሚጥለው ቃል ከባድ ነው። አሁን ሩታ ዝም አለችና ማሳ ላይ ነው ለካ። አቤት ማርያምን አብርሽ በሸቀ ማርያም። አሁን እንደው ሄርሜላን ተወት እስኪ። እንደው ሄርሜላ ትንሽ ነው እንደው ካሮታ ጋር ያሳለፈው ጊዜ እውነት ይሄ ነው መልሷ። በቃ እውነቴን ነው። እንደው እርር እንዴት እንዳልኩ ማለት ነው አለ ይበል። አሁን ሩታ እንደዚህ የምትባል ሰው ነበረች። በስመ አብ ወልድ ወመንፈስ ቅዱስ አትበይሽ እንደዚህ። እሺ ለማንኛውም ወደ ማሳችሁ እኛ ምን ሄዳ ሲጀመር አላችሁ እንዴት ከሆነ ቆየ ሂዱ ጋር ይኸውልሽ ማሳው ወይም ደግሞ ወደ ማሳ ምትሄዱ ከሆነ ሊፍት አንፈልግም። እኔ ቼክ እጽፍላችኋለሁ። ከማሳው ወጣ በሉና ደህና ቦታ ሂዱ። እሺ እንዴ መንቀሳቀሳችሁ። ኧረ ነይ በዚህ ወይኔ ሲያሳዝኑ የእናቶች ሲያምሩ። አንጀቴ ቅቤ ጠጣ። እንዴት ደስ እንዳለኝ
አይከብዱም። ባይዘው ይሄ ዝም ብሎ ሳትመልስላቸው ሳቅ የሚያናድዳቸው ሰዎች ናቸው እና እነሱ ዝም ብሎ ሲያወሩ የእነሱ ነገር የምር ባይዘው ሳቅ ያናድዳቸዋል። እኛ ስንስቅ ይናድዳሉ። ለምንድን ነው ግን? እና ለማንኛውም ጋይስ ዋናው ሀሳባችን ተሳክቷል። ማወቅ ነበረባቸው። ፍቅርን አወቋት። ልጅቷን እያሉ የነበር አብዛኛው ሰዎች። አሁን ደግሞ ልጅቷ ሳይሆን ፍቅር ነው የሚል ስሜን አወቁት። አሁን እንደዛ መባሉ አይቀርም። እና ለማንኛውም ጋይስ ዝም ብሎ ይሄ ማለት ስታስጠላ ማርያም ነው። እንዴት እንዳስጠላሽኝ ፍቅር። ታይ ይሻልሻል። ይሄ ሳቅሽ ነገ ዋጋ ያስከፍልሻል። ታይ ፍቅር ይሻልሻል። ካሁኑ አብርሃምን ብትርቂው ይሻልሻል። ይሄ በግ ለማንንም አይጠቅምም ሲጀመር። ይሄ ከዚህ በኋላ ላይፋችንን እሺ ያዝግብት እንደዚህ እናደርግና ቀጥታ ነው ምን እስክስኔ አበባ እስክስኔ ቆንጆ ድግስ ነው ዛሬ ፋሲካ እንደዚህ ነው በቃ። ከዚህ በኋላ ምርቃት ነች። ዘፈን መድረክ ላይ ወጥቼ እንደብዛት ነው። አረ ሄርሚ መጽሐፍ ያስመረቀችላት እሷ መጽሐፍ ስታስመረቅ አንቺ ከኔ ጋር ድግስ ነው ባያለን እንሄድበታለን ማለት ነው ጋይስ። የታባቱስና የታባቱ እናንተም ጋር ባይፍ ቪዲዮ እንገናኛለን፣ እንመጣለን። ዛሬ ብቻ ነው ጭቅጭቅና ትንሽ ንትርክ። ያው እነሱ ንትርክ ጭቅጭቅ ቢያደርጉትም እናንተ ጋር ደግሞ እኛ ለዛ ባለው ሙድ እናንተ ነው የገባችሁ ሙድ ያላችሁ አይደላችሁ ይገባችኋልና ያው ከነሱ ጋር ስቀል ለማለት ሞክረናል። ካሁን በኋላ ግን ከዚህ በኋላ እንግዲህ ደግሞ ፈጣሪ ብሎ ደግሞ ያሰብናቸው ነገሮች በዚህ ሳምንት ከተሳኩልን ከከተማው ወጣ ብለን ደግሞ አሪፍ ታይሞችን እያሳለፍን አፈላህ ደግሞ አልደቅል ነው መጠርጠሩስ እኛ እናወራም አድርገን ነው የምናሳያችሁ፣ ተግብረን ነው የምናሳያችሁ። እና ወይኔ ግን ከዚህ በኋላ የሚፈጠሩትን ነገሮች በሙሉ በጣም ደስተኛ ትሆኑበታላችሁ ብለን እናስባለን። ስለዚህ እንግዲህ አሁን ከፍቅሬ ጋር ታይም ስለምንፈልግ ከተገናኘን ትንሽ ስለቆየ ስለተነፋፈቅ ይደብራቸዋልን? ብንሄድ አይደብራቸውም። የመሬን ግን ይህን ቪዲዮ እያዩት ማለት ምን ነው ባልሄዱ ሲያምሩ የኔ ቆንጆዎች እያሉ ብዙ ኮሜንት እየጻፉ ነው አሁን እያዩን ማለት ነው። እና ግን ደግሞ ሌላ ቀን እንመጣለን አለበላችሁ ጊዜ ባይ በዚህ እንሂድ። እነሱ ዞር ይመጣል እኮ እንዳንገጣጠም ጋይስ